የአቡነ ፋኑኤል የቤቱ ጉዳይ አነጋጋሪ ሆኗል። ጥንክሩን ይዘንበታል። ጦርነት ሊቀሰቀስ ነው። አስደንጋጭ መረጃ። ንቃተ ህሊና ታሪክ ሰርቷል። ገብረ ኪዳን ስለ ቦኒ ተናገሩ። ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል። የባምቢናም የኮሜዲያን እሸቱ ጉዳይ ምን ይመስላል? እና ክቡራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ተጀምሯል። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር አድርጉልኝ። ያሮስን ሰብስክራይብ ስታደርጉ ብዙ መረጃዎችን ብዙ ጥንክሮችን ታገኛላችሁ። ይህንን መረጃ ላይክ የማያደርግ ሼር የማያደርግ የማያዳርስ ፍጹም እንዳይኖር ለማለት እንወዳለን። በቀጥታ ወደ ጥንክሮቻችን እናመራለን። በቅድሚያ አንድ መረጃ 40 ሺህ ደርሰናል። እግዚአብሔር ይመስገን። በነገራችን ላይ ደስ ብሎኛል። በዚህ አጋጣሚ የመጀመሪያው መረጃ ከማስደመጥ ስንጀምር አንድ ስነ ግጥም ልጋብዛችሁ ወደድኩኝ እና እኚህን አባት ደግሞ መርቋቸው። እንግዲህ ማትመርቋቸው እንዳትኖሩ። እኔ በጣም ነው የወደድኳቸው። ደስም ያሉኝ ስለሆነ ደግሞ በአባትነት ለዛቸው መብርሃንን የገለጡበት አገላለጥ በጣም ልዩና ማራኪ መሳጭ ነው። ስለዚህ አባት ወይም ስለኚህ አባት ግጥማቸውን አቀርብላችኋለሁ። አንቺ ቸር አማላጅ ይላሉ አባቴ እግዚአብሔር ይባርኮት። ምንድነው የሚባለው? ቃላት አይጡ የማቱሳላን እድሜ ይስጦት የሰለሞንን ጥበብ ያድሎት ያላችሁ በእርጅናቸው የገጠሙትን አስደናቂውን ግጥም ቢያንስ ከፊሉን ላስደምጣችሁ ወደድኩኝ። ቀጥታ ቪዲዮውን እንከታተላለን። አንቺ ቸር አማላጅ ልጅ ሰው ወዳጅ ውሃው ተለውጦ ሆነ ወይነ ጠጅ መውጫ መሰላሉን ሰራህልን እንጂ ማን ይደርስ ነበር አምላክ ካንተ ደጅ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ገና በማለዳ ወጥቶላት ዕጣ ኢየሱስን ልትወልድ በእግዚአብሔር ተመርጣ ማርያም ተወለደች ከእናቷ ከሐና የእግዚአብሔር ፍቃዱ ቃሉ አይቀርምና እንደተወለደች በሕፃንነቷ ገባች ቤተ መቅደስ ተለየች ከእናቷ የእሷ ምግብ እህል አልነበረም ቂጣ ህብስት ነው እንጂ ከሰማይ የመጣ ይህን በመመገብ አደገች በለዛ ቅዱስ ሲያጫውታት መላእክት ሲጠብቃት በመንፈስ ተይዛ በመልካም ግብረ ገብ በጥሩ አንደበት እግዚአብሔርን አምና በጾም በጸሎት ኖረች ቤተ መቅደስ ለብዙ ዓመታት። ትንቢቱ ሊፈጸም ሲቃረብ ሰዓቱ ኢየሱስ ሊወለድ በመንፈስ ከናቱ እንዲህ ሲል ነገራት ሄዶ በመልእክቱ እግዚአብሔር ወዶሻል መርጦሻል ከጧቱ ማርያም ትጸንሻለሽ ወንድ ልጅ ትወልጃለሽ አላት ባንደበቱ። ይህን ስትሰማ ዘወር ብላይታ በስመ አብ ብላ ሄደች ሌላ መስሏት ፈርታ። እየደጋገመ ሲነግራት ምስራች እንደምን ይሆናል አለች እየፈራች። ለእግዚአብሔር የሚሳን የለም የሚያቅተው። የተወዳችሁ ቤተሰቦቻችን እንግዲህ ግጥሙን ተካፍለን ተመልሰናል። እኔ በበኩሌ ቅድም ያልኳችሁ ምርቃት ደግመዋለሁ። የማቱሳላን እድሜ ያድላቸው፣ የሰለሞንን ጥበብ ይለግሳቸው፣ የሄኖክን ዕውቀት ይቸራቸው፣ በረከታቸው አይለየን። በእርጅናቸው ሺህ ሕይወት በደፉበት በዚህ ጊዜያቸው አስደናቂውን ስነ ግጥም ስለገጠመው ማለት ነው። ወደ ቀጣይ መረጃችን እናምራ። የሰሞኑ አጀንዳ የሰሞኑ ርዕሰ ጉዳይ ከብፁዕ አቡነ ፋኑኤል ጋር የተገናኘ ነው። ብፁዕ አቡነ ፋኑኤል በረከታቸው በሁላችን ላይ ሲተር የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ናቸው። ከ120 ሚሊዮን ብር በላይ የሚገመት G+2 መኖሪያ ቤታቸውን ለመቄዶንያ መስጠታቸው ታውቋል። በዚህ የተነሳ እንግዲህ ብዙዎች ተደስተዋል። በዚያው ልክም አንዳንድ ጥያቄ ያቀረቡም አሉ። እንዴት አንድ ሊቀ ጳጳስ አንድ መነኩሴ ለዓለም የሞተ አባት ከ120 ሚሊዮን በላይ የሚገመት ቤት ሊኖራቸው ይችላል? ብዙ አብያተ ክርስቲያናት ለራሳቸው እንኳን መጦሪያ የሌላቸው ካህናት ደሞዝ የማያገኙበት ጊዜ ላይ ያለን አንድ አባት ለዓለም የሞተ ተብሎ የሚጠቀስ የመንጋው ጠባቂ እረኛ እንዴት ይሄንን ቤት ኖረው G+2 ከ120 ሚሊዮን ብር በላይ የሚገመት የሚል በተወሰነ ልክ በአንድ ጽንፍ ድምጽ ሲያሰሙ፣ በሌላኛው ድምጽ ጽንፍ ደግሞ የሆነው ሆኗል በዚህ ሰዓት ከየት አመጡ የሚል ጥያቄ እንግዲህ የሚቀርብ አይመስለኝም። ምክንያቱም ብዙ የምናቃቸውና ያየናቸው ነገሮች ስላሉ
ይልቅስ አባታችን ሊበረታቱ ይገባል። ምክንያቱም በዚህም አለ በዚያ የፈራውን ሀብታቸውን ጨክነው ሰጥተዋል። ስለዚህ አባትነታቸውን እያስመሰከሩ ነው። ለሌሎች አባቶችም አርአያ የሆኑ ነው። ሚነቃ ካለ ይንቃ የሚል ደግሞ በሌላ ጎን ታይቷል። በዚህ መንገድ ፍትሐ ነገሥቱ ምን ይላል የሚለውን አሰማችኋለሁ። ከዛ በፊት ግን ሁለት ምልከታዎችን ላቅርብላችሁ። ከዚህ ጋር የተገናኘውን ሐሳብ አልቅሰዋል፣ አዝነው ሰጥተዋል። እናድምጥ። አንድ ሁለት ብፁዕ አባታችን ስቅስቅ ብለው አለቀሱም። ይሄ ቪዲዮ ለታሪክ ይቀመጥም። ኦርቶዶክሳዊ ሆኖ ይህን ቪዲዮ ሼር ሳያደርግ ማንም ሰው እንዳልፍ ሁላችሁም ሙሉ ተመልከቱልኝ። ኮሜንት ላይ እናመሰግናለን እያላችሁም ይህንን ታሪካዊ ዜና አዳምጦም። ዋሽንግተን ዲሲና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤልም ለበርካታ ዓመታት የኖሩበትንና በግምት 130 ሚሊዮን ብር የሚያወጣውን የግል መኖሪያ ቤታቸውን ለመቄዶንያ የበጎ አድራጎት ድርጅት ሙሉ በሙሉ ፈቃዳቸውን ለግሰዋል። አባታችን ቤቱን ለመቄዶንያ መስራች ለዶክተር ቢንያም በለጠ ሲያስረክቡ እጅግ ተንሰቅስቀው አልቅሰዋል። ይህ የኔ ንብረት አልነበረም፣ አደራ ነበረብኝ፣ ሳልሞት አደራዬን ማስረከብ አለብኝ በማለት ነው ስጦታውን ያበረከትኩት። ይህ እንባ የንብረት ማራቅ ሳይሆን አደራን የመወጣት የደስታ እንባ ነው ሲሉ ተናግረዋል። ብፁዕ አቡነ ፋኑኤል መቄዶንያ ቤቱን እንደፈለገው እንዲያደርገው ሙሉ ስልጣንም ሰጥተዋል። ቢፈልግ ሸጠው ለአረጋውያን ይጠቀምበት፣ ካልሆነም ለነዳያን መጠለያነት ይጠቀምበት። ይህ ተግባር ለሁላችንም ትልቅ ትምህርት ነው። ንብረታችንን እንደ ግል ሀብት ሳይሆን ለወገን የምናካፍልበት አደራ አድርገን እንድንቆጥር ያስተምረናል። ብፁዕ አቡነ ፋኑኤል ሙሉ ንብረታቸው ማለትም 130 ሚሊዮን ብር የሚያወጣ ገንዘብ ቤታቸውን ለመቄዶንያ ነው የሰጡትና እንደዚህ አይነት አባት ስላለን ምን ያህል እንደምደሰት። ብፁዕ አቡነ ፋኑኤል አቃቂ ቃሊቲ የሚገኘውን የግል ቤታቸውን ለመቄዶንያ መስጠታቸውን ተከትሎ በጣም ብዙ ሰው ብዙ አይነት ሐሳብ እየሰጠ ይገኛል። ከዚህም ውስጥ አንደኛው አንድ ጳጳስ 120 ሚሊዮን ብር የሚገመት የግል ቤት እንዴት ሊኖረው ቻለ የሚል ሐሳብ ይገኛል። ሁለተኛው መነኮሳትስ ጳጳሳት የግል ሀብት ሊኖራቸው ይገባሉ፣ ቤተክርስቲያኑ ይህን እንዴት ታስተምራለች የሚል ነው። እኔ እንዲያው ምን ትላለህ ካላችሁኝ ይህን ተግባር ለሁሉም ጳጳሳት እንዲያው ቢያደርጉት ያላቸውን ንብረቶች ለደሃ ቢሰጡ ወራሽ ስለሌላቸው የሚወርሱት የሚያወርሱት ስለሌላቸው ለደሃ ለቤተ ክርስቲያን አስረክበውት ቢሄዱ ላለው ጳጳሳቱ ሀብቱን እንዴት ሊያመጡት ቻሉ ከሆነ እሱ ብዙ ጥያቄ የሚሆን አይመስለኝም። ለምን ብዙዎቻችን አሁን ላይ ያለውን ነገር ስለምናውቀው ብዬ ስለማስብ ማለቴ ነው። ደሞዛቸውን ሌሎችም ነገሮች ቢነሱ ይህንን መስራት ያቀታቸዋል ብዬ አላስብም። ዝሮ ግን ብናበረታታ እንደዚህ አይነትን ጉዳዮች ጳጳሳቱ ሌሎች ጳጳሳት ያላቸውን G+3 G+4 ቤቶች ለደሃ የሚበሉት ላጡት እናት አባት ለሌላቸው ለደሃ አደጎች ለነዛ ለአረጋውያኑ ቢሰጡ ምን ትላላችሁ? ሐሳቦች ተከታትለን ተመልሰናል። በዚህ ሐሳብ ላይ ፍትሐ ነገሥቱ ምን ይላል የሚለው እንከታተል። እንግዲህ በአንቀጽ 21 ላይ ስለዚህኛው ሐሳብ ያነሳል። ስለ ቅዱስ ሲኖዶስ አባላት ሀብትና ንብረት ይላል። አንድ የቅዱስ ሲኖዶስ አባል ከዚህ ዓለም በሞት በሚለይበት ጊዜ የግል የሆነ ገንዘብ ቢኖረው ይረዳቸው ለነበሩ እጓለ ማውታን ችግረኞች ይሰጣል። አብጢሊስ 39። ሁለተኛ ኤጲስቆጶሱ መንፈሳዊ አገልግሎቱን ሲያከናውኑባቸው የቆዩትን መጻሕፍት፣ አልባሳት፣ አርዌ በትር፣ መስቀሎች፣ መቋሚያዎች የመሳሰሉትን ሁሉ በቤተ ክርስቲያኒቱ ንብረት በስሙ ተመዝግቦ በሀገረ ስብከቱ በሙዚየም ይቀመጣሉ። 3 ከዚህ በላይ የተደነገገው እንደተጠበቀ ሆኖ አንድ ሊቀ ጳጳስ ወይንም ጳጳስ ወይንም ኤጲስቆጶሱ ሲታመሙ ቤተ ክርስቲያኒቱ ታሳክመዋለች። ዝርዝር ጉዳዩ ቅዱስ ሲኖዶሱ በሚያወጣቸው ደንብ ይወሰናል። ባረፈም ጊዜ ዜና እረፍቱ በመገናኛ ብዙሃን ይነገራል። ስርዓተ ቀብሩ ቅዱስ ፓትርያርኩና ብፁዓን ሊቃነ ጳጳሳት በሚገኙበት ይፈጸማል። በየሀገረ ስብከቱ ጸሎትና ፍታት ይደረጋል እያለ ይቀጥላል። ለቅዱስ ሲኖዶስ ተጠሪ የሆኑ መምሪያዎችና ድርጅቶች ለቅዱስ ሲኖዶስ አመራር እያለ ይቀጥላል። ይሄ አንቀጽ 21 ላይ ቅዱስ ሲኖዶስ አባላት የሆኑ ሀብትና ንብረትን በተመለከተ አንድ የቅዱስ ሲኖዶስ አባል ከዚህ ዓለም በሞት በሚለይበት ጊዜ የግል ንብረትም ሆነ ገንዘብ ቢኖረው ለሚረዳቸው እጓለ ማውታን ይስጥ። ያ የማይሆን ከሆነ ብዙ ነገሮችን ሊያስነሳ ይችላል። ይህንን ተከትሎ ዲያቆን ዮሴፍ ፍስሐ እንዲህ ይላል።
ሕገ ቤተክርስቲያን ቢያንስ ለወደፊቱ ይከበር ሲባል የሚያመጣውን ችግር ከመገንዘብ አንጻር ነው በማለት ሊያስከትሉ የሚችሉ ጉዳዮችን ይዘረዝራል። አንደኛ ጳጳሳት ሲሾሙ ዓለሙንና በውስጧ ያሉትን ነገሮች ሁሉ ክደው ንብረት ላለማፍራት በምንኩስና ስርዓት ቃል ገብተው ነው። ንብረት ማፍራትም ይህንን መንፈሳዊ ቃል ኪዳን መጣስ ተደርጎ ይቆጠራል። ሁለተኛ የቤተክርስቲያን መሪዎች ለቁሳዊ ሀብት ትኩረት ሲሰጡ በምዕመናን ዘንድ ያላቸው ክብርና ተሰሚነት ይቀንሳል። ይህም ምዕመናን ከቤተክርስቲያን እንዲርቁና በመሪዎቻቸው ላይ እምነት እንዲያጡ ያደርጋል። ሶስተኛ ጳጳሳት በስማቸው ንብረት ሲያፈሩ ንብረቱ የቤተክርስቲያን ይሁን የግል በግልጽ ስለማይታወቅ ከቤተክርስቲያን አስተዳደር ጋር የሕግና የአሰራር ግጭቶች ይፈጠራሉ። በተለይም ከረፍታቸው በኋላ በቤተሰቦቻቸውና በቤተክርስቲያን መካከል የንብረት ይገባኛል ክርክር እንዲነሳ ምክንያት ይሆናል። አራት የግል ሀብት የማከማቸት ፍላጎት የቤተክርስቲያንን ሀብት ለግል ጥቅም ማዋል ምዝበራን ሊያስከትል ይችላል። ይህም በቤተክርስቲያን ውስጥ የአድሎና የሙስና አሰራር እንዲሰፍን በር ይከፍታል። አምስት የቤተክርስቲያን ሀብት ለድሆች መርጃና ለወንጌል ማስፋፋ መዋል ሲገባው መሪዎች ለግል ምኞታቸውን ለሀብት ማከማቻነት ሲጠቀሙበት የቤተክርስቲያኒቱን ዋና ተልዕኮ ያስተጓጉላል። ስድስት ጳጳሳት በግል ንግድና ንብረት ላይ አስተዳደር ላይ ሲሰማሩ ትልቁን መንፈሳዊ እረኝነት ኃላፊነትን ችላ ይላሉ። የቤተክርስቲያን አንቀጽ 21 ጳጳሳት ገንዘብ ካላቸው ከሞቱ በኋላ አሁን የተመለከትነው ማለት ነው። ስለዚህ እነዚህና መሰል ነገሮች ይነሳሉ። በመስጠታቸው ደስ ያለ ሰው ቢኖርም እንዴት አመጡ የሚለው ደግሞ ሌላ ራሱን የቻለ ክርክር ስለሆነ እንዲህ አይነት ጉዳዮች ትኩረት ይሰጥ። ግን አስተያየታቸውን ስጡ። ብፁዕ አባታችን ብፁዕ አቡነ ፋኑኤል በረከታቸው ይደርብን ከ120 ሚሊዮን ብር በላይ አቃቂ ቃሊቲ ላይ የሚገኘው G+2 ቤታቸውን ለመቄዶንያ መስጠታቸውን ስትሰሙ ምን ተሰማችሁ? ሐሳባችሁን አስቀምጡልኝ። ወደ ቀጣይ መረጃችን እናመራለን። አባ ገብረ ኪዳን ስለ ቦኒ ተናገረው። እንግዲህ ቦኒ ከሰሞኑ ያጣናት እህታችን ናት። እንግዲህ አስተያየቱን ኮመንቱን በመስማት ራሷ ላይ ውሳኔ ወስና ያጣናት እህታችን ናትና አባ ገብረ ኪዳን በሐዘን መንፈስ ተሞልቶ እንዲያል አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ በኋላ ራሱ እኮ አንማርም። ይገርማችኋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም፣ አሁንም አላውቃትም። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ይሁን ትናንት ነው ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ ይነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱ ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ ብነግራችሁ እኔ ሃይማኖቷን ምን ይሁን አላውቅም። ምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው ነው። አንደኛው ያለብህን ስህተት ከሆነ የሚናገር አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንደው እንግዲህ አባታችን የተናገሩት ነገር እውነት ነው። ዛሬም አናርፍም፣ ዛሬም አላረፍንም። ኋላ 1-2 ቪዲዮ አሳያቸዋለሁ። እውነት ለመናገር በጣም የሚያሳዝን ቪዲዮ ማለት
ለብዙዎች ሞት፣ ለብዙዎች ተስፋ መቁረጥ፣ ለብዙዎች ጭክን ያለ ውሳኔ ለመወሰን ምክንያቶቹ ገፊዎቹ እኛ እየሆንን ነው። እንዳይጠፉ ራሳቸውን እንዲመለከቱ ልዑለ ባሕርይ ቅዱስ እግዚአብሔርን እንዲያዩ ማድረግ ሲገባን አልፈን ተርፈን እኛ ራሳቸው የሞታቸው ጠንሳሽ ዋና ምክንያት እየሆንን ብዙዎችን ዋጋ ያስከፈልን ነው። ትክክል አይደል? ንቃተ ህሊና ታሪክ ሰራ። በጣም የወደድኩት አንድ ቪዲዮ ላጋራላችሁ። እንግዲህ በኤምኤምኤ ደብሊው የሚል የሰሞኑ የነበረውን እናስታውሳለን። የቦክስ ውድድር ከጆኒ ጋር የነበረውን እናስታውሳለን። ንቃተ ህሊና በአንድ ደቂቃ ምናምን የሚል ነገሮችን ስንሰማ ነበረ። ግን ከከፋ ተነስቶ አዲስ አበባ መጥቶ ታላቅ ነገር አድርጎ ስሙ ተጠቅሶ ለቤተሰቦቹ የደረሰበትን አስደናቂ ቪዲዮ ላሳያችሁ እና ከዚህ ነው የተነሳው። ትናንቴን አልረሳውም ሲል አስደናቂ ቪዲዮ አጋርተናል። በጣም የወደድኩት ስለሆነ ንቃተ እኔ ከመምጣቴ በፊት ንቃተ ህሊና ይህንን ቪዲዮ ለጆኒ ጁጁትሱ አድርሱልኝ ጋይስ። ቪዲዮክ ደርሶኛል። ቻሌንጁንም አክሴፕት አድርገዋል። ምንድነው ጁጁትሱ ሲባል ፈጠናል። ንቃተ ህሊና አዲስ አበባ በዚህ ሳምንት ዛሬ ላይ ታጥቅማ ተገብቷል። አዲስ አበባ ብራዘር ምንድነው የምትይኝ? ንቃተ ህሊና አዲስ አበባ እንደመጣሽ ሰምቻለሁ። ጆኒ ጁጁትሱ ሎኬሽን ላክ ምናምን እያልሽ ነው። ንቃተ ህሊና ረዥም ዲስታንስ አቋርጦ መጥቶ እኛ ቤት ና ማለት ልክ እንዳልሆነ አገናዝበናል። መንሽን አድርጉ። ከዚህ ፋይት በኋላ ግራፕሊንግ በተለይ ጁጁትሱ ሬስሊንግ ምን ያህል ኢፌክቲቭ እንደሆነ ሰው ሲያይ ኢትዮጵያ ሙሉ ለሙሉ በቃ የኤምኤምኤ ወይ ደግሞ የፋይቲንግ ሀገር መሆን ትችላለች። እያንዳንዷ ቀን ስታልፍ አንተ ወደ ሞትህ እየተቃረብክ ያለው ንቃተ ህሊና the one thing he's going to get እዚህ እውቅና ያገኘው ግን ድንገት ይችላል ሊሰዋ ነው የሚመጣው። ከማስተማሪ በፊት አንተን አሁን ማስተማሪ እንድጀምር ነው የመጣሁት። እና እነሱ ክፍለ ሀገር ስላደጉና ወይ ደግሞ በጣም ታፍ የሆነ ቻይልድ ስላሳለፉ they think that makes them tough። አትጠብቁትም የመጣሁትን ቦታ በጣም ምንም ካለ ጫካ ውስጥ ነው የመጣሁት። ግንባት ወደ ቦንጋር ነው ከንቃተ ህሊና ጋር በህይወቴ እንደዛ ኢሞሽናል ሆኜ ንቃተ ህሊና ቦንጋ ማህበረሰብ በሙላ ያረጋችሁለትን አቀባበል አይቻለሁ። በጣም አሪፍ ነበረ። no matter what the outcome ንቃተ ህሊና ታሪክ ሰርተሃል። and the people of ቦንጋ take care of your warrior። እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው፣ መሬቱም አፈር ነው፣ ቲቪ ራሱ የለም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተጠልቅተባችሁ ብዙ ሰዎች ጋር ተዋውቂያለሁ፣ ብዙ ሳንቲሞችን ሰብስቤያለሁ። አሁን ለእናቴ ቤት ገነባላታለሁ። ለእናቴ ቤት ትናንቱም ሳይዘነጋ ለእናት ለአባቱ የደረሰውን መድረስ ስንመለከት ብዙዎቻችን ብዙ ቦታ ላይ ትልልቅ ቦታ ላይ ስማችን ሲጠራ ተከታይ ስናፈራ ብዙዎች ሲወዱን ስማችንን ሲጠሩ እኛን ሲሉ ሌሎችን የምንዘነጋ ትናንታችንን የምንረሳ ቤተሰቦቻችንን የምንረሳ ብዙዎች አለ። እሱ ግን እንደዚህ አይደለም። በጣም ተደንቄበታለሁ እውነት ለመናገር። ስለዚህ በጣም ደስ ያለኝ የተደነኩበት ቪዲዮ ነው። ወደ ቀጣይ መረጃችን ስናመራ አንድ ፖለቲካ ይዘት ያለው አንድ መረጃ ላቅርብላችሁ። የህወሓቱ ጄኔራል የፌደራል መንግስቱ ላይ ዛተ በሚል አንድ አፍታ መረጃ ይዞ ወጣ። ከክረምቱ በፊት ጦርነት እንከፍታለን 4 ኪሎ ላይ የዛቱት የህወሓት ጄኔራሎች ተናግረዋል። ግራ ያጋባል፣ ያስደነግጣል። ጦርነት እንከፍታለን በሚል አሁንም በትግራይ የሚገኙ ጄኔራሎች ተናግረዋል። ምንም እንኳን ፖለቲካ ይዘት ያለው ሐሳብ ቢሆንም እንደ ሰብአዊነት እንደ አንድ ሰውነት ሁለተኛ ክርስቲያን ካለበት ማህበረሰብ ይሄ ነገር እንደመነሳቱ ይሄን ነገር እንቃወማለን። ማለት በጣም ነው የሚያሳዝነው። በሚሊዮን የሚቆጠር ሰው ነው የሞተው።
ዛሬም በትግራይ ብዙዎች የተፈናቀሉ ብዙዎች ወጣቶች ስራ በማጣት በስደት በምግብ እጦት እናቶቻችን አባቶቻችን በመከራ ውስጥ እያሉ የ4 ዓመት ያላባራ ጦርነትን ዛሬም እንከፍታለን። የባለስልጣን ልጆች የከፍተኛ ቦታ ላይ ልጆቻቸው አንድም ነገር አይሆኑም። ውጭ ላይ ያስተምሯቸዋል። የሪውን ላይፍ ነው የሚኖሩት። በውድ መኪና ነው የሚሄዱት። በውድ ትምህርት ቤት ነው የሚማሩት። የተለየ የተመረጠ ምግብ ነው የሚበሉት። ግን የደሃ እናት ልጅ በግዳጅ እየተነሳ እንዲገደል የተደረገ እንዲዋጋ የተደረገ ምትበላውን በማጣት በእንባ ብዛት አይኗ ጠቅሮ የስንቶች እናቶችን ተመለከትን። ዛሬም ለጦርነት ዝግጁ ነኝ የሚል ህሊና ግን ከየት ነው ያመጣችሁት? በጣም ነው ያዘንኩት እውነት ለመናገርና ይሄንን ተከትሎ ወንድማችን እንዲህ ይላል። እኔ በጣም ያዘንኩበት ሐሳብ ነው። ከኢትዮጵያ ሰማይ ከትግራይ ምድር ባጉል ጦርነት ለከፋው ታጋይ ለቤት አልባው ሰው ለተፈናቃይ ቁስለኛ ድኖ ቶሎ እንዲነሳ ብለን ስንጠብቅ ያገኛል ካሳ። ደሞ እንደገና ሌላ ጦርነቱ ቅስቀሳ ከዮዲት ጉዲት ጨካኝ ተፈጥሮ ከሳባዊነት ከአክሱም ጀምሮ ስንት ኢትዮጵያዊ ለፋሲለደስ ለላሊበላ ለጀጎል ክብር ሲገበር ኑሮ የብዙ ልጆች ብዙ ሲያረጉ ብዙ ስላየሽ ብዙ ተምረሻል። ምንም ተባብረው ቢቀንሱሽም እድሜ ለታሪክ አንቺ ከጥንትም ተደምረሻል። በአንድ እየጮህን ለኑሮ ጣጣ እንድትደርሱልን እንደ ሰርፕራይዝ ደሞ እንደገና ሌላ ጦርነት ትደግሱልን። ይገርማል ያለፈው አንሶ ያ ሁሉ ወጣት ደሞ ድጋሚ ሊበላ ጥይት። አረ ታገሱት ያገግም ጥቂት። ወራሪ ጠላት ሲያንዣብብብን ስጋት እንዳገር ሲደቀንብን የወንድሞች ጦር ከአማራ ምድር ከኦሮሚያ ከደቡብ ምስራቅ ከምዕራብ መሬት ሊሆኑ ትቢያ በባዶ እግር ብዙ ተራምደው እስኪመጡለት እየተዋጋ አገር ዳር ቆሞ ለመከተበት ስንት ኢትዮጵያዊ ከትግራይ ምድር ያልተከፈለ ውለት አለበት እና ለፖለቲካ ፍጆታ ሲባል እስከ መቼ አገር በዘረኝነት ይንገበገባል? እንዴትና የት በዘረኛ ጦር ቤትሽ ይታመስ? አታልቅሽ ትግራይ እምባሽ ይታበስ። ባለስልጣናት በሰሩት ክፋት ህዝብ የለበትም ተዋግቶ መጥፋት። ስለዚህ ከቹንክም ምከሩ ወይ ከቪክቶሪያ ግብጽም ተግባቡ ፕሪቶሪያ። በየ5 ዓመት እንደ ጎረቤት ተዋጓት በሉ። የራበን ጊዜ እህል ነው እንጂ ሰው አታበሉ። ድንበር አይለየን ቢሰመር መስመር ኢትዮጵያዊ ነን ሲያልቅም ሲጀመር እንጂ ነፍሳችን መች መጫወቻ አንሙት እንጂ እንኖራለን። እጅና ሰላማት ትንሱን ብቻ። ከመች ይሄ ነገር የሚያባራው መች ሲሆን የሚያውቁ በጣም ነው የሚያሳዝነው። በጣም ነው የሚከብደው እና በጣም ትኩረት ተሰጥቶ እንድንመለከት እወዳለሁ። ወደ ቀጣይ መረጃዎች የሳመራ የባምቢና የእሸቱን ጉዳይ እንመለከታለን። ግን የእሸቱን እና የባምቢን ጉዳይ የሰሞኑ የማህበራዊ ሚዲያ ትኩሳት ስለነበረ እሱን ላስደምጣችሁ ወደድኩኝ። እህታችን ባምቢ በእንባ ጭምር ተሞልታ ሐዘን በሐዘን ሆና ስትናገር ሰማን። ወንድማችን እሸቱም ደግሞ አንድ መረጃ ተናገረ። ይህን ተከትሎ ብዙዎች የተቀባበሉት ነውና እሱን መረጃ እስኪ ላስደምጣችሁ ወደድኩ። ቪዲዮውን ተከታትለን እንመለሳለን። በቅድሚያ እሸቱ እንዲህ ይላል። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም።
ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። የእሸቱ ሐሳብ ይሄ ነው። ለገዳም እንዴት አንዲት እንደዚህ አይነት ነገር የምትሰራ ልታስተዋውቅ ትችላለች የሚል ነው የተናገረው። ስም አልጠቀሰም። ማህበራዊ ሚዲያ ላይ ግን ዘመቱባት። በማን? በእህታችን ባምቢ ማለት ነው። ባምቢ በእንባ ጭምር ተሞልታ ይሄንን ተናገረች። እሷን ቪዲዮ ቀድሜ ላስጨምጣችሁ ወደድኩ። በጣም አዝና ያለቀሰች ለእናቴ ልኖርላት ያለችው ቪዲዮ እናድምጥ። ልስራበት፣ በቃ ጥሉኝ፣ ብሎክ አድርጉኝ፣ አስወጡኝ። አይ ዶንት ማይንድ። እንድትወዱኝም አልፈልግም። ሲጀመር ችግር የለውም። አይ ዶንት ማይንድ። ግን ብዙ ነገር ይዤ ነው የምኖረው። እናቴ ላኖርበት፣ አባቴ ላኖርበት። ታውኝ እንዴ? አካውንቴን አትንኩብኝ እንዴ? ስራዬን ልስራበት። ታውኝ እንዴ? አንቺን ተይና ማን ደረሰባችሁ? አንተ መተህ ጽፋል በውስጥ የተናገርኩት የጻፉብኝ ወንዶች ነው አይደለም? የተናገርኩት የጻፉ ሁላችሁም ሪአክት የምታደርጉት ምን ሆናችሁ ነው? እኔ እኮ ስለነዚህ ወንዶች ባለጌ ካልሆንክ ስለ ባለጌ ወንድ ሲወራ ለምን ታወራለህ? ለምን አቤት ትላለህ? እኔ ያወራሁት እኮ ስለ ባለጌዎቹ ነው አይደለ እንዴ? ታናሽ ወንድም አለኝ፣ ፊልም ማስተምረው ታናሽ ወንድም አለኝ። 8ኛ ክፍል ያደረስኩት የግል ማስተምረው ታናሽ ወንድም አለኝ። እናቴን እያሳከምኩ ነው የምኖረው። ብዙ ነገር አለብኝ። የቤት ኪራይ፣ የመኪና ኪራይ፣ ብዙ ነገር ይዤ ነው የምኖረው። አካውንቴን አትንኩብኝ። በቃ ልስራበት እንዴ? ልስራበት። በቃ ተውኝ። ከነጥላቻችሁ ከህይወቴ ውጡ። በቃ እሱ ነው የምፈልገው። ከህይወቴ ውጡልኝ። ሃይ እንዴ? እኔ አልፈልጋችሁም እኮ ችግር የለብኝም ከእናንተ ጋር እንዴ? የዋሸሁት ውሸት የለም። እንደዛ እያላችሁም ጽፉት እናንተ ናችሁ። ለሱ ነው ምስክሩ ስቶሪ ነው። ስለዚህ ታቡኝ በቃ እንዴ? ታቡኝ እንዴ? እየተናገርኩ እዩና ግቡና ስቶሪ ላይ እያልኩ ስለምቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችላ ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ? እኔ የምፈልገኝ የራሴ ሰው አለኝ እንዴ? እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ። በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ደግሞ ላይክ የኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ? እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወልኩ መሰደብ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው። በጣም ያሳዝናል እውነት ለመናገር። ባምቢን ተንተርሶ ወንድማችን ትሄዶም ሌሎች ወንድሞች ሐሳብ ሰጥተዋል እና እሱም ቪዲዮዎች ብንከታተል ከኔ ትንታኔ በላይ የተሻለ ሐሳብ ስለገለጡ አድምጠን እንመለሳለን። እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወልኩ መሰደብ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? ይህንን የእህታችንን የባምቢ ቪዲዮ ያመጣሁት ለሟርት አይደለም። ባይሆን እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ቦኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክስ ሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣታችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም። ህሊናችሁ ዞሮ የሚወጋው እናንተኑ ነው። በእኛው በመንፈሳዊ ወንድሞችና እህቶች ላይ የሚያጋጥመው ይሄው ነው።
በጣም ብዙ መምህራንን እያጣን እንደሆነ እያስተዋልን አልመሰለኝም። በጣም ብዙ ቤተክርስቲያንን በበጎ አድራጎት የሚጠቅሙ ወንድም እህቶቻችንን እያጣን እየተነፈግን ነው የምንገኘው። ለምን ቢባል ሁላችንም ነጣቂና ተሳዳቢ ሆነን ስለቀረን ይመስለኛል። ስለዚህ እባካችሁ ከክፉ ድርጊቶቻችን፣ ከክፉ ንግግሮቻችን፣ ከክፉ ቃላቶቻችን እንቆጠብ። ማየት የሚገባንን ብቻ ማድመጥ የሚገባንን ብቻ እናድምጥ። ነገር ግን ደግሞ ጥፋት ሲኖር ትችትና የትችት መስመሮቻችንን እናስተካክል። እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰደብ ይወድልኛል እንዴ? እንዴ ማን ነው የኔን ስም የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴይ የእናንተን ስድብ እየሰማሁ። እስኪ ደግሞ አንዳንድ ሰዎች እንዲተነፍሱ እንፍቀድላቸው። አንዳንድ ሰዎች አላችሁ አላስተነፍስ የምትሉ ልክ እንደዚች አይነት ልጅን እንቅ አድርጋችሁ የምትይዘው በትናንት ታሪኳ ዛሬ ላይ እንዳትሻገር የምትፈልጉ ሰዎች ማለት ነው። እዚህ ሶሻል ሚዲያ ላይ እንዳለ ሰው ይህች ልጅ የራሷን ፐርሰናል ህይወት ከመኖር ባለፈ ሰዎች ላይ አስተያየት ስትሰጥ እንኳን ሰምቻት አላውቅም። እንጀራዬ ነው መብያዬ ነው መተዳደሪያዬ ነው ካለች አካውንቷን እንኳን ሪፖርት ባለማድረግ ብትተዋት ብታርፍበትስ? አሁን ነገና ከነገ ወዲያ ይህች ልጅ ጠንካራ ስለሆነች እንጂ ራሷን ብትጥልና ራሷን ብታጠፋ ደግሞ ጣት ትጠቋቆማላችሁ። በቃ ትኑርበት። ከምትሆነው ነገር ጀርባ ያለውን የልቧን ሀሳብ፣ ቁስሏን፣ ህመሟን፣ ድካሟን የሚረዳት እግዚአብሔር አምላክ ብቻ ነው። ለምን አትተዋት? አንዳንድ ሰዎች ነገር እንደዚህ በቃ ይከርባቸዋል። ሌላው የፈለገውን አይነት ላይፍ በጀርባ ይኖራል። ካሜራ ላይ ስለወጣች ብቻ ድካሟን ከሁሉም የባሰ ድካም፣ ጥፋቷን ከሁሉ የላቀ ጥፋት አታስመስሉት። ቻላችሁ ሰፖርት አድርጓት። ሰፖርት ባታደርጓት እንኳን እንድትኖር እንድትተነፍስ ለብቻዋ ተዋት። ሰው እስኪያለቅስ ድረስ ህመሜ ቁስሌኝ በውስጥ ያለውን ነገር ተሸክሜ ነው የምኖረው ብሎ እስኪተነፍስላችሁ ድረስ ለምን ትጠብቃላችሁ? ይቺ ልጅ ስለተናገረች እንጂ እንዲሁ አፍናው ጸጥ ብላ ደካማ ሆና ራሷ ላይ ክፉ እርምጃ ብትወሰድ የመጀመሪያው ተጎጂዎቹ ቤተሰቦቿ ናቸው፣ እናንተ አይደላችሁ። ደግሞ እንደ ማህበረሰብ በራሷ ለመቆም የምትንተፋተፍን አንዲት ሴት መስዋዕት እናደርጋለን። ስለዚህ ባትደግፏት፣ ባትተባበሯት፣ አብራችሁ ባትቆሙ እንኳን እንባዋ መፍሰስ ለልቧ መሰበር ምክንያት አትሁኑ። በቃ ተዋት፣ ትተንፍስበት። ከዚህ ምን እንማራለን? ቅድም አባታችን አባ ገብረ ኪዳን ያሉትን ቪዲዮ አስደምጫችኋለሁ አይደለ? የቦኒ ጉዳይ በኮመንት እስቲ ራሴን ላጠፋ ነው እያለች የተናገረች ቪዲዮ እየሰራች አታረጊውም፣ እስኪ አርጊ፣ እስቲ ጎበዝ ነሽ፣ እስቲ ጀግና ነሽ፣ እስቲ ካደረግሽ እንይሽ ምናምን የሚል በጣም የወጣ በጣም አሳዛኝ የሆነ ኮመንት ተለቀቀ ወይም ተጻፈ። በዚህ የተነሳ በጣም ተናዳ ራሷን ለማጥፋት ደረሰች፣ ራሷን አጠፋች። አሁንም እንደዚህ ነው የሚሏት። ምንም ያላደረገችቷን አላደረገችም ማለት አልሰራችም አይደለም፣ የውስጧን እግዚአብሔር ያውቃል። ግን እቺን ከስርስር እየሄዱ እየተቹ የማይሆኑ ነገሮችን እያደረጉ ለጥፋት እያቀረባት ይገኛሉና በጣም እልባት ሊሰጡ ይገባል እላለሁኝ። በመጨረሻ እንግዲህ የእፎይን ጉዳይ እንመልከት። እስከመች ሲል ወንድማችን ዲያቆን ሕዝቅኤል ይናገራል። ተካፍለን እንመለሳለን። ወገኖቼ እኔ የምለው እፎይ ስንት አካውንት ነው መክፈት ያለበት? ሌሊትና ቀን ማገልገሉ ሳያንስ እንደገና ይህን ያህል ውርጅብኝ፣ ይህን ያህል ስድብ የተሰደበ በህይወቱ ላይ ፈርዶ እያገለገለ ያለ እኛ ምንድን ነው የምንጠብቀው? ስንት አካውንት እስኪ ከፍት። እስኪ ይህን ቪዲዮ ተመልክተን እንመለስ። ምን ያህል እንደደከመው፣ ምን ያህል እንደሰለቸው፣ ምን ያህል እንደመረረው እስኪ ይውትና እንመለስ። ሶስተኛ በኋላ አልከፍትም ሆነ ለመናገር ታየርድ አራተኛ አካውንት አልከፍትም፣ መቼም አልከፍትም። በጣም ነው የሰለቸኝ። 3 አካውንት ከፈትኩኝ፣ ሶስተኛው አሁን እየተንገዳገደች ነው። ያው እንደሰማችሁት እነሱ የሚፈልጉት ይሄንን ነበረ። በእኛ ዝምታ፣ በእኛ አለመተባበር፣ በእኛ ምንም ነገር አለማድረግ ወንድማችንን ገፍተው ካሰቡት ሊያደርሱት ነው የሚፈልጉት። ይሄንን ነበር። እሱም አልከፍትም ብሏል፣ እነሱም ይገፉበት። ግን የሚያሳዝነው እኛም ቆመን መቆጠራችን፣ እንደቆሙ ሰዎች፣ በቁም የሞትን ሰዎች ቆመን መቆጠራችን። ምድርም ላይ ገለው ኦንላይንም ይግደሉ።
ወይ ኦርቶዶክሳዊነት ማሽባ እንዲህ እንዳደረገ ማወኔያችንን እንዲህ እንደሰለበው ሁሌ ግራ ይገባኛል። በምድርም በኦንላይን ጣታቸውን ተጠቅመው እነሱ ያሰቡትን ካሳኩና እፎይን ከቲክቶክ ካጠፉ የዛን ቀን እኛ ራሳችንን በገዛ ፈቃዳችን በቁም የሞትን ሙታኖች ነን ብለን ማውገዝ አለብን። አንረባም፣ አንጠቅምም ለምንም ነገር። ኦርቶዶክስ ተዋህዶ የሚባለው ስም በእኛ ሊጠራ አይገባም። ምክንያቱም አባቶቻችን ለእምነታቸው እንደ በመጋዝ ተሰንጥቀዋል፣ በድንጋይ ተወግረዋል፣ ለአናብስት ብዙ ነገር ሆነዋል። ተውት፣ እግዚአብሔር እቅፍ ውስጥ የገቡትን የ1000 2000 ዓመቱን ታሪክ ተውት። እስከዚች ደቂቃ ድረስ አሩሲ ላይ በየክልሉ በየቦታው ስለ እምነታቸው የሚገደሉትን አስቡ። እኛ በቁም መሞታችንን ለአሕዛብ እንዳናረጋግጥላቸው ከዚች ደቂቃ ጀምሮ ወደ ስራ እንግባ። በገንዘብም በጉልበትም በጊዜም በማቴሪያልም በምንም ማገዝ ባለብን ነገር ሁሉ እንድናግዘው የእግዚአብሔር ቅዱስ ፈቃድ ይሁን። ለአሕዛብ እጃችንንም ወንድማችንንም ርስታችንንም አንሰጥም። ከእንቅልፋችን እንድንነቃ የእሱ ቅዱስ ፈቃድ ይሁን። ይህን ያልቻል መባል አለበት ወይ? የምነግራችሁ ነገር እንዴት ሰው ሁለት ቦታ ይሞታል? በምድር ላይ ባለችው በአካሉ ምድር ላይ ባለችው ቤተክርስቲያን በየቀኑ እየተቃጠልን እየታረድን እየታሰርን እየተገደልን መዝሙር አቤቱ የሆነብንን አስብ ብቻ እያልን ዘመናችንን ልንጨርስ ነው። መሬትም ተገለን አየር ላይ የሚግደሉን ምን ማለት ነው ይሄ? አየር ላይ እነሱ ጋር ያለ እጅ እኛ ጋር የለም። እነሱ ጋር ያለ ጭንቅላት እነሱ ጋር ያለ ጊዜ እኛ ጋር የለም። ከሞን ጋይስ ከዚህ የተሻለ ማድረግ እንገባለን። ይሄ ልጅ ከዚህ በላይ መሰቃየት የለበትም። ብቻውን ይሄን ያህል ታግሏል ከወንድሞቹ ከእህቶቹ ጋር። ግን ከዚህ በላይ ብቻውን መሆን የለበትም። ማስተባበር የምትችሉ እነ ቴዶ እነ ያያዘ ልደታ ሁላችሁም ለአንድ ለሶስት ቀን በእፎይና በእፎይ ጉዳይ ላይ ተሰባስበን የሆነ ነገር ይደረግ። እነሱ ሪፖርት ሲያደርጉ እኛ ደግሞ ለቲክቶክ መጽሐፍ ሪፖርት ማድረግ እንችላለን። መምህራችን ነው፣ አስተማሪያችን ነው። ምንም ነገር እያደረገ አይደለም፣ በንጽጽር ላይ ብቻ እየሰራ ነው ብለን ዘመቻ መጀመር አለብን። ይህን ያህል ብቻውን የሚሰቃይበት ምንም ምክንያት የለም። ኦርቶዶክሶች ግን በጣም ነው የምናሳዝነው። በጣም ማዝነው። መሬት ላይም ገለውን አየር ላይም ገደሉ። እያንዳንዳችሁ የፎይን ቪዲዮ ስክሮል እያደረጋችሁ ታልፉና ሌላ ቦታ ታጨበጭባላችሁ፣ ሌላ ቦታ ጊፍት ትሰጣላችሁ፣ ሌላ ቦታ ቢያንስ በዚህ በንጽጽር ላይ የሚሰሩ ትልልቅ ወንድሞች እህቶች ካሜራማን ኖሯቸው፣ ጸሐፊ ኖሯቸው፣ ሰራተኛ ኖሯቸው እነሱ የገቡ ያለምንም ድካም መስራት ነበረባቸው። ግን ግድ ስለሌለን መሬትም ላይ ገለው እዚህም ገደሉን። በጣም ነው እናሳዝነው። እነ ቴዶ እነ ያያ ሌሎቻችሁም እነ ባሮኬ እና አንትሻ ሁላችሁም ማስተባበር የምትችሉ በሙሉ በዚህ 2-3 ቀን የማትገቡ ከሆነ እኔ ራሴ እገባለሁ። በዚህ 2-3 ቀን እናንተ ብዙ አቅም ስላላችሁ ተጠቅማችሁበት አድርጉ። ያለበለዚያ ግን እኔ ራሴ እቀጥላለሁ። የተወደዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ይህንን ሰብስክራይብ ስታደርጉ ያሮስን ምርጫችሁ ስታደርጉ ሀገራዊ፣ ሃይማኖታዊ፣ ሳይንሳዊ ወቅታዊ ጉዳዮችን ትኩስ ጥንክሮችን በትልቅ ስክሪን በቪዲዮ መረጃ አስደግፌ ያቀርብላችኋለሁ። ስለዚህ ቤተሰብ ሁኑን ደጋግሜ እላችኋለሁ። በሌሎች መረጃዎች በቀጣይ ጥንክር እስክንገናኝ ተሰነባበትን። ሰናይ ቆይታ ይሆንላችሁ። አዘጋጅና አቅራቢው እኔ ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም